በቅድሚያ እንግዲህ ያልታገዱ የአፍሪካ ሀገራትን በመጥቀስ ጀምራለሁ። እስካሁን 44 የአፍሪካ ሀገራት የጉዞ እገዳ ውስጥ ተካተዋል። ትላንትና ብቻ 26ቱ የታገዱ ሲሆን ከዚህ በታች ያሉት 10 ሀገራት ደግሞ የጉዞ እገዳ የሌለባቸው ናቸው። እነዚህ 10 ሀገራት አልታገዱም። እናም ያልታገዱ ሀገራት መካከል እነዚህ ይገኙበታል። ሀገራችን አለችበት የለችበትም ወይ የሚለውን ጉዳይ እንመለከታለን። 10 ያልታገዱ የአፍሪካ ሀገራት እነማን ናቸው? ልንገራችሁ። የመጀመሪያዋ ቦትስዋና ናት። ሁለተኛዋ ኮሞሮስ ናት። ሶስተኛዋ ጅቡቲ አልታገደችም በሚገርም ሁኔታ ማለት ነው። አራተኛ ስዋዚላንድ፣ አምስተኛዋ ኬንያ፣ ስድስተኛዋ ማዳጋስካር፣ ሰባተኛዋ ሞሪሸስ፣ ስምንተኛዋ ናሚቢያ፣ ዘጠነኛ ሲሸልስ ናት፣ 10ኛ ሳውዝ አፍሪካ ናት። በሚገርም ሁኔታ ማለት ነው። እና እነዚህ ሀገራት አልታገዱም ማለት ነው። ከአፍሪካ ሀገራት መካከል እንግዲህ በአሜሪካን ሀገር የሚገኘው ጠበቃና የሕግ አማካሪ ሙሉዓለም ጌታቸው ካጋራው በተለይ በሶሻል ሚዲያ ገጹ ላይ ያልታገዱ ሀገራት እነማን ናቸው ሲል ኢትዮጵያ ከዚህ እገዳ ውስጥ ተካታበታለች ወይ በማለት ያጋራውን መረጃ ነበረ ያደረስናችሁ። ወደ ሌሎች ጉዳዮቻችን እናልፋለን። ጥሩ ጊዜ እናሳልፋለን። አዳዲስ መረጃዎችን ሰጣችኋለሁ። ለምን ታገደች ኢትዮጵያ? ሌሎች ሀገራትስ የእገዳው ምክንያት ምንድነው? እስከ መቼ ይቆያል? እነዚህን ዝርዝር ጉዳዮችን እንመለከታለን። አሜሪካ ኢትዮጵያውያንን ጨምሮ ለ75 ሀገራት ዜጎች የስደተኝነት ቪዛ መስጠት አቆመች። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች፣ ይህ ዜና ፕላስ ነው። በተለይ አሜሪካ ኢትዮጵያን ጨምሮ የተለያየ 75 ሀገራትን ዶናልድ ትራምፕ ከልክለዋል። ክልከላው ምንድነው? በተለይ ደግሞ እስከ መቼ ይቆያል? እነዚህ የተከለከሉ ሀገራት እነማን ናቸው? እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አዳዲስ ሕጎችን በማጽደቅ ላይ ይገኛሉ። በተለይ በእገዳ ውስጥ የተካተቱ ሀገራትና የግሪን ካርድ ማመልከቻዎች እንዴት ይቆያሉ፣ እስከ መቼ ድረስ ይቆያሉ የሚለውን ነገር በዚህ ዘገባ በቻልነው አቅም ለመመለስ እንሞክራለን። ውሳኔው ከየት መጣ፣ እንዴት ነው ተፈጻሚነቱ፣ እስከ መቼ ድረስ ነው የሚለውን ነገር እናያለን። ሰላም ጤና ይስጥልኝ። በድጋሚ ወደ ጉዳያችን እንለፍና እንግዲህ አሜሪካ ኢትዮጵያን ጨምሮ ለ75 ሀገራት ዜጎች የስደተኝነት ቪዛ መስጠት አቁማለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር ኢትዮጵያና ኤርትራን ጨምሮ 2 ጎረቤት ሀገራት እንግዲህ በዚህ እገዳ ውስጥ ተካተዋል። ከ75 ሀገራት ለሚመጡ ሰዎች የስደተኝነት ቪዛ የሚሰጥበት ሂደት ላልተወሰነ ጊዜ ታግዷል። እንግዲህ ምናልባትም የጊዜው ክልከላ ላልተወሰነ ጊዜ ነው። ከዚህ እስከዚህ የተባለ ነገር የለም። ነገር ግን በዋናነት ማገድ የተፈለገው ከአሜሪካ መንግስት ድጋፍ የሚያገኙ ሰብአዊ ድጋፍ የሚያገኙ ሀገራት፣ ከዚህ ቀደም ጠበቃ ሙሉዓለም ጌታቸውም ይህንን ነገር ገልጾስ ነበረ። በተለይ በአሜሪካ የሚገኙ የአሜሪካ መንግስትን ሰብአዊ ድጋፍ የሚቀበሉ ኢትዮጵያውያን እንግዲህ የጉዞ ክልከላ ሊደረግ ይችላል እና በዋነኝነት የአሜሪካ መንግስት ለውጭ ሀገራት የሚያወጣውን ወጪ ወይም ደግሞ ለራሱ ዜጎች ማድረግ ይፈልጋል በሚል በዚህ ጉዳይ ላይ ትንታኔ ሰጥተውበት ነበርና እንግዲህ ስደተኞች ወደ አሜሪካ የሚገቡባቸው ህጋዊ መንገዶች ይበልጥ እየጠበቀ ያለው የትራምፕ አስተዳደር ይህ ውሳኔ ከሚቀጥለው ሳምንት ረቡዕ ጥር 13 2018 ጀምሮ ተግባራዊ እንደሚደረግ ተገልጿልና በተለይ ፕሮሰስ ላይ ያላችሁ፣ ሂደት ላይ ያለው ጉዟችሁ ምናልባት እንግዲህ እስከ ቀጣዩ ሳምንት ድረስ ምን ሊሆን እንደሚችል የአሜሪካ ኤምባሲ ገጾችን መከታተል ያስፈልጋል። የአገሪቱ የውጭ ጉዳይ መስሪያ ቤት ትላንትና ረቡዕ ጥር 6 ቀን ባወጣው መግለጫም ውሳኔ የተላለፈው በመንግስት ድጋፍ የሚኖሩ ስደተኞችን ቁጥር ለመቀነስ እንደሆነ ተገልጿል። ቀደም ሲል እንዳልነው ነው እንግዲህ በተለይ አሜሪካን ሀገር ሄደው በመንግስት ድጋፍ የሚኖሩ በተለይ የአሜሪካ መንግስትን ድጋፍ የሚቀበሉ ሀገራት እንግዲህ ወደ አሜሪካ የመሄድ እድላቸው ጠበብ ይላል። በተለይ ከዚህ ከመንግስት ጥገኝነት የመንግስትን ሰብአዊ ድጋፍ የምትቀበሉ ሰዎች እባካችሁ ወይም ደግሞ ከዌልፌር ውጡ እየተባለ ነበርና በዚህ ውሳኔ መንግስት የሚሰጠውን ድጋፍና ጥቅማ ጥቅም በመጠቀም ከአሜሪካ ሕዝብ ሀብት የሚቀንሱ ሰዎች በማለት ነው እንግዲህ የአሜሪካው ፕሬዚዳንት የትራምፕ አስተዳደር እንደዚህ ያሉ ውሳኔዎችን ለመወሰን የቻለው ስርዓቱ ላይ የሚፈጸሙትን ብዝበዛ ማስቆም እንደፈለገ ነው መስሪያ ቤቱ የገለጸው። እንግዲህ በዋነኛነት ምክንያቱ ይሄ ነው። የአሜሪካ መንግስት
በተለይ ደግሞ የአሜሪካውያንን ሀብት መቀራመት፣ መሻማት ላይ ያተኮረ የሌሎች ሀገራት ዜጎች በተለይ በአሜሪካን ሀብት እየተጠቀሙ ነው የሚለውን ነገር በዋናነት ግምት ውስጥ ያስገባ ነውና እንግዲህ ከሚቀጥለው ሳምንት ጀምሮ ተፈጻሚ የሚሆነው ወደ 75 ሀገራት የሚመለከት እገዳ እንደሆነ ተገልጿል። የዜና ወኪሎች አሶሺየትድ ፕሬስ ያወጣው እንግዲህ ዝርዝር እንደሚያሳየው ከሆነ ከነዚህ ሀገራት ውስጥ በሚያሳዝን ሁኔታ መጥፎ ዜና ነው። ኢትዮጵያ ተካታበታለች። አንዷ ናት ኢትዮጵያ። ከኢትዮጵያ ጎረቤት ሀገራት መካከል ኤርትራና ሶማሊያ፣ ሱዳን፣ ደቡብ ሱዳን እገዳ ከተጣለባቸው አገራት መካከል ተገኝተዋል። እንግዲህ በሚገርም ሁኔታ ኬንያ የለችም እዚህ ውስጥ። ኬንያ ለምንድን ነው የሌለችው ከተባለ የዌልፌር ተጠቃሚነታቸው 22% ነው። በተለይ የኢትዮጵያን 47 የሶማሊያ 74 አካባቢ ነውና ይሄ የዌልፌር ተጠቃሚነት ወይም ደግሞ የአሜሪካ መንግስት የሚሰጠውን ሰብአዊ ድጋፍ የሚጠቀሙ ሀገራት ዜጎች ምናልባትም ከጉዞ እገዳ ውስጥ ሊካተቱ ይችላሉ የሚል ባሳለፍነው ሳምንት ተገልጾ ነበረ። በተለይ በጠበቃ ሙሉዓለም የህግ አማካሪው በአሜሪካን ሀገር የሚገኙ እሳቸው ገልጸው ነበረ። እንግዲህ ዩጋንዳ፣ ሩዋንዳ፣ ምስራቅ አፍሪካ ሀገራት በተለይ ታንዛኒያና ሪፐብሊክ ኦፍ ኮንጎም ውሳኔው የተላለፈባቸው ሀገራት ናቸው። ሩሲያ፣ ኢራን፣ ግብፅ፣ ሊቢያም፣ የመንና ሶሪያም ከ75ቱ ሀገራት መካከል ተጠቅሷል። እንግዲህ በአዲሱ የአሜሪካ መንግስት ውሳኔ መሰረት በእነዚህ ሀገራት ላይ እንግዲህ የሚጣለው የስደተኝነት ቪዛም ተቀባይነት አይኖረውም። በዚህ ውሳኔ መሰረት እንግዲህ የትራምፕ አስተዳደር የወሰነው አዲሱ ውሳኔ ከነዚህ ሀገራት የሚመጡ ሰዎች የሚያቀርቡት ስደተኝነት ቪዛም ተቀባይነት አይኖረውም። ይህ እገዳ እንግዲህ የተላለፈው በጊዜያዊነት እንደሆነ ቢጠቆምም ለምን ያህል ጊዜ እንደሚቆይ ከምን ያህል ጊዜ በኋላ እንደሚነሳ በግልጽ የተገለጸ ነገር የለምና የውጭ ጉዳይ መስሪያ ቤቱ የቆንስላ መኮንኖች ከነዚህ ሀገራት ለሚመጡ ሰዎች የሚካሄዱ የስደተኛ ቪዛ ማመልከቻዎች እንዲያቋርጡ ትዕዛዝ መሰጠቱን አሶሺየትድ ፕሬስ እና ቢቢሲ የመሳሰሉ ትልልቅ የዜና አውታሮችም በሚገባ ዘግበውታልና ይህ እገዳ እንደ ጊዜያዊ ጎብኚዎች ወይም ደግሞ ለስራ ለንግድ የመሳሰሉ ወይም ደግሞ ይህ እገዳ እንግዲህ አሜሪካ በቋሚነት ለመኖር ከሚጠይቁ ሰዎች ውጪ ይህ እገዳ ጊዜያዊ ጎብኚዎች ወይም ደግሞ ለንግድ፣ ለትምህርት፣ ለተለያየ መንገድ የሚሄዱ ቪዛ ጠያቂዎች ላይ ተፈጻሚ እንደማይሆን ተገልጿል። ለአጭር ጊዜ ሄደው የሚመለሱ ወይም ደግሞ ቋሚ መኖሪያ ለማይጠይቁ ማለት ነውና የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ የሆኑት ቶሚ ፒጎት መስሪያ ቤቱ የአሜሪካ መንግስት እርዳታ ፈላጊ ለሆኑና የመንግስት ድጋፍና ጥቅማ ጥቅም የሚወስዱ የውጭ ሀገር ዜጎች እንዳይገቡ ለመከላከል ሲባል የተላለፈው ውሳኔ ወይም አሰራሩ እንደገና እስኪገመገም ድረስ ለጊዜው እንደሚቆይ ምክትል ቃል አቀባዩ ገልጿል። እንግዲህ ስደተኞችን በተመለከተ ጠንካራ ውሳኔዎች እያስተላለፈ ያለው የዶናልድ ትራምፕ አስተዳደር እንግዲህ የፊታችን ያለፈው የታህሳስ ወር በአገሪቱ ለሚገኙ ኢትዮጵያውያን ተሰጥቶ የነበረው ጊዜያዊ ከለላ ወይም ህጋዊ ከለላ የህግ ከለላ ማንሳቱ ይታወቃል። የጥገኝነት መብት የሌላቸው ኢትዮጵያውያን ከአሜሪካ እንዲባረሩ እንዲሁም የመስራት ፍቃድ እንዲያገኙ አስችሎ የነበረው ይህ አሰራር የዘረጋው ከ3 ዓመት በፊት 2015 ነበረ። የዚህ ህጋዊ ከለላ ቆይታ ጊዜ እንዲያበቃ መደረጉን ተከትሎ የዚህ ስርዓት ተጠቃሚ የነበሩ ኢትዮጵያውያን በ60 ቀናት ውስጥ አገሪቱን ለቀው እንዲወጡ ታዘዋልና በተጨማሪም ፕሬዚዳንት ትራምፕ ለብሔራዊ ደህንነት ስጋት ናቸው ተብሎ በተፈረጁ እንደ ሩሲያ፣ ኢራን፣ አፍጋኒስታን እንዲሁም ደግሞ በርካታ የአፍሪካ ሀገራት ስደተኞች ላይ የተለያየ ገደቦችን ሲጥሉ ታይተዋልና ህዳር ላይ እንግዲህ አንድ አፍጋኒስታናዊ ስደተኛ 2 አሜሪካዊ ብሔራዊ ዘብ ወታደሮች ላይ የፈጸመውን ጥቃት ተከትሎ ነው እንግዲህ ወደዚህ ውሳኔ መንግስት የገባው ወይም ደግሞ ይህን ጥቃት ተከትሎ ኤርትራውያንም ሌሎች ሀገራትም 19 ሀገራት በአጠቃላይ ወደ ሀገሪቱ እንዳይገቡ ተከልክለዋል። በታህሳስ ላይ ተጨማሪ 5 ሀገራትና በፍልስጤም አስተዳደር የተሰጡ የጉዞ ሰነዶች የሚጠቀሙ ሰዎች ክልከላ ውስጥ ተካተዋል። በዚህ እገዳ ውስጥ እንግዲህ ከተካተቱ ሀገራት የመጡ ስደተኞች ያቀረቧቸው የጥገኝነት ጥያቄዎች፣ የዜግነት ሂደትና የግሪን ካርድ ማመልከቻዎች ታግደው እንደሚቆዩ ተገልጾ ነበርና በተለይ የትራምፕ አስተዳደር አዲስ ውሳኔዎች ትንሽ ያሰጋሉ። በተለይ ጉዞ የጀመሩ ሰዎች ወይም ደግሞ ለጉብኝት ለመሄድ ፕሮሰስ ላይ ያሉ ሰዎች አስቸጋሪ ሁኔታዎችን ፈጥሮባቸዋል። በቀጣይ የአሜሪካ ኤምባሲ አዳዲስ ህጎችን ምናልባትም ይሄ በጊዜያዊነት የታገደውና ቀጣይነቱ ምን እንደሆነ
በቀጣይ ደግሞ ምን አዳዲስ ነገሮች እንደሚኖሩ ለውጦች ካሉም እየተከታተልን ወደ እናንተ እናደርሳለን። ዜና ፕላስ ነበረ። ውድ ቤተሰቦቻችን ከኛ ጋር ስለነበራችሁ እናመሰግናለን።